እንዴት ነው በእናንተ እንዲሁም ደግሞ አብሮ ተስፋዬ ይኖራል። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ መልካሙ መላኩ። ይቅርታ። ጤና ይስጥልኝ ጋሽ ተስፋዬ። እኔ ደህና ነኝ እግዚአብሔር ይመስገን። አቶ መላኩ በእናንተ አካባቢ እንዴት ነው ይሄን ጦርነቱን መታደስ እንዴት አያችሁት? በተለይ በርሼባ አካባቢ ብዙ ጉዳት ባለፈው ደርሶ ነበር። ዛሬ ደግሞ የወተት ዝንቦች የምንላቸው ሁቲዎች እንደዚሁ ሚሳኤል ተኩሷን፣ ኢራኖች ተኩሷን። እንዴት አያችሁት በሱ አካባቢ? ያው መቼም እንግዲህ በፊቱ ሁኔታ እንደተለመደ ቢሆንም ግን ተመልሶ መጣ ይህ ጦርነት እንዴት ነው የሚል ነገር ነው። ሁሉም ስጋቻ ላይ ነው። ዛሬ ደግሞ አጋጣሚ ሆኖ ጠዋት ላይ ወደ 7 ሰዓት አካባቢ ላይ እንደዚህ የማስጠንቀቂያ ደወል ተሰማ። ሁሉም ሰው ያው በትናንትና የሻለቃ አይቸው ባስተላለፈው የደጀንዝ እንትን በመጠንቀቅ ሁሉም አንተን የሚጥላቱን አዘጋጅቶ ነው የተቀመጠ እና ይመጣል ተብሎ የታሰበ ነበር። ዛሬ አሁን አዛካ ጮኸ። ከዚህም አራድም ራሃትም በዲሞናም አዛካ ተሰምቷል እና ሰው ምንም መቼም እንግዲህ የተለመደ ነው እንግዲህ እስራኤል ዛሬ እስራኤል ጦርነት። ኦኬ። እና አሁን እናንተ ባላችሁበት ሁኔታ በጦርነቱ በርግጥ እንደታድሷን የት መጨረሻው እንደሚሆን ባናውቅም ግን ህዝቡ ጥንቃቄ አድርጓን። አንተ የምትሰራበት ሆስፒታሉም ጥንቃቄ አድርጓን። እንዴት ነው? አዎ ህዝቡም ጥንቃቄ አድርጓል። በተለይ አሁን በምሰራበት ሆስፒታልም ህፃንን ወላጆች እንዲሁም ደግሞ ታማሚዎች ቦታ እየተሰጣቸው ዛሬ አሁን ከባድ ስራ ነው ዋና ራሱ ይገርማል። ወደ ሚቅላት ወደ ሚኖት ደግሞ ጠንካራ ቦታ ላይ የታመመውንም ሆነ የወለዱትንም ወላጆች እናቶችንም ህፃኖችንም በቃ ሁሉም ዶክተሮችም አልቀሩ ስምሪት ያደርጉ ዛሬ ውሎውን እንዳለ ጠዋት የጀመርና እስከ 2 ሰዓት ተኩል ድረስ ቦታ ስንሰጣቸው ስናመላለስ ነው ዋልን እና ሁሉም በተጠንቀቅ ነው ያለ። እንግዲህ ያው መቼም የኢራን ታውቀው የኢራን ከባድ መሳሪያ እንዲቀላል ነገር አይደለም። በቀላሉ እንደዚህ በቀላሉ የሚመለስ ነገር አይደለም። ሁሉም በተጠንቀቅ ነው ያለ። ተስፋዬ ጥያቄ ይኖራል አቶ መላኩ? በድጋሚ ጤና ይስጥልኝ አቶ መላኩ። እንግዲህ በእውነት የደቡብ ክፍል እንደማንኛውም እስራኤል ክፍል በበረሃም የወደቁ የከሸፉ አሉ በመረጃዎች እንዳየ ነው። እናንተ ግን ያው ሆስፒታል ብቻ ሳይሆን ሆስፒታሎች ብዙውን ጊዜ በጦርነት አጋጣሚ የራሳቸውን የመለወጥ ሁኔታ ያሉ አሉ የታማሚዎች እንደገና ደግሞ አንዳንድ የቆስለው የሚቀበሏቸው ዝግጅትም የመደረግ ሁኔታዎች አሉና እንዴት ነው በእውነት የሶሮካ ሆስፒታል በጣም ትልቅ በመሆኑም የተነሳ ዝግጅቱ ምን ያህል ነው? እስካሁን ድረስ በዚህ በነበረው ሚሳኤል የወደቀ ፍንጥርጣሪ የተጎዱ የመጡ አሉ ወደ እናንተ? እንግዲህ በሁሉም በተጠንቀቅ ነው። ፍንጥርጣሪ የደረሰ የለም። ነገር ግን አብዛኛው ጊዜ ከኛ የሚደርስ የኢራን ነው። በፊት ያው ከአዛ የሚወረወሩ ሚሳኤሎች ነበሩ ከኛ የሚደርሱ የነበሩ። አሁን ከኢራን ቀጥታ ከኢራን ካልሆነ በስተቀር ሆቴል ይልኩትም አይደርስም። ከሊባኖስ የሚወረወረው አይደርስም። በእኛ እግዚአብሔር ይመስገን አብዛኛውን ጊዜ ያው በጣፎንና እንሰማለን። በሁቲ የሚልኩትም እስከ ቤትሽነት ድረስ የተወረወረበት ነው እና እግዚአብሔር ይመስገን ሶሮቃ ሆስፒታል ያሉ እንትኖችም ቢታፎኖች ይዛሉት እነሱ ሁሉም በተጠንቀቅ ነው ያለ፣ በዝግጅት ላይ ናቸው ያሉ እና ህብረተሰቡም አንዳንዴ ያው መቼም እንግዲህ የፊቱ ጦርነት ይመጣል። ያ የወደቀው ሚሳኤል አንዳንድ ህብረተሰብ ላይ ጭንቅላታቸው ላይ ሴው ተደርጓል። ሶሮቃም የወረደው ከዚያ ደግሞ ከሆነ ክኒወል የወረደው የወደቁት ሚሳኤሎች በጣም ከባድ ነው። ሚቅላጥ የማያስቀረው ነው። አንዳንድ ቦታ ስንሰማ ሚቅላጥ አያስቀረውም ሲባል መቼም አንዳንድ የወሬ ምንጮች ደግሞ የባሰ ሰውን ልቦና ይጎዳሉ እና መቼም በተጠንቀቅ ነው ያለ ህዝቡ። የደጀንዝ የሚሰጠውን መመሪያ ምን ያህል ህዝቡ ይተገብረዋል? አንዳንድ ጊዜ ቀለል ያለ ነገር ነው። በተለይ በትላንትናው ዕለት ከሰዓት ትላንትና ጠዋት እንኳ ጦርነት ይከፈታል ወይም ይጀምራል ብሎ ያሰበ ሰው አልነበረምና ከዛ በኋላ ከሆነ በኋላ ሰው በእውነት
የሚሰጠውን መመሪያ እየሰማ ይተገብራል ወይ? ምክንያቱም ደጀን የሚሰጠው ህግ መመሪያ እና ህግ ነፍስ አድን ነው እና እንዴት ታዩታላችሁ እናንተ? ህዝቡ እየተገበረው ነው? ይሄ በአጠቃላይ ጠቅላላ ህዝቡ ሲሆን በተለይ በእኛ ደግሞ አንተ ሆስፒታል ስለምትሰራ ብዙ አካለ ስንኩላት አሉ፣ የኛ ደግሞ ሽማግሌዎች አሉ። ሽማግሌዎችስ በጠለያ ቦታ ለመሄድ ይቸገራሉ። የሚረዳቸው ሰዎች አለ። የሚረዳቸው ከሌለስ ለከተማ ከንቲባው ይታወቃል። እንዴት ነው ሰው አሁን ህይወቱን እየመራ ያለው? እንግዲህ ሻለቃቸው ባስተላለፈው በቴሌቪዥን እንኳን በሬዲዮ ባስተላለፈው የደጀን ማዘዣ ምክንያት በማድረግ ይገርማልና እንኳን በሬዲዮ ቀርቶ በሀዳሽ ወቅት በቴሌቪዥን መስኮት ቀርቶ ሰው በወሳፕ እየተላላከ ለሁሉ አዳርሶታል። ይገርማል። ማስጠንቀቂያ መመሪያውን ሁሉም ሰው ይልከዋል። በቃ በየአቅጣጫው በግሩፑም በዚያም ይልኩታል እና ሰው በጣም በተጠንቀቅ ላይ ነው ያለ። በርሸባ ደግሞ እግዚአብሔር ይመስገን የድሮ የጦር መናገሻ ስለነበረች ሁሉም ሰው መከላከያ ወጋን አለ፣ ሚቅላጥ አለ፣ የሌለበት ቦታ የለም። ሰራሽ ያው አንዳንዶች ትልልቅ ቤቶች ከቤት ውስጥ አሉ ይኖራቸዋል። አንዳንዶች ደግሞ አብዛኛውን ጊዜ ከታች ነው፣ ከቢንያኑ ከታች ሁሉም ሰው አለው እና ያው ደካማ የሆኑ ሰዎች ደግሞ ሆስፒታሉ ራሱ ሰራተኞች አሉ። እንግዲህ ትንሽ የሚያሳዝነው ምንድነው ተንከባካቢ የሌላቸው ሰዎች ለምሳሌ ከኛ ማብራት ሆነ ነጮች ሆነ ሽማግሎች ትንሽ ላይ ያው ትንሽ ተባይ ከሌላቸው ያሰጋል እንጂ በርሸባ ጥሩ ነው። በተጠንቀቅ ነው ያለ ሁልጊዜም ቢሆን እኔ ማስታወሰው ካሁን በፊት እንደውም ካዛ የተወረወረ ሚሳኤል አንድ ሴትዮ ልጆቿን እዛ ወረዳ ከታች ሚቅላት ላይ ገብታ ወዲያውኑ ቤቱ ሲጋይ እሷ ልጆቿን ጋር ተርፋለች እና ሁሉም በተጠንቀቅ ነው። ሚቅላት አለ በየቦታው አለ። ኦኬ፣ እናመሰግናለን። አቶ ተስፋዬ መጨረሻ ጥያቄ ካለ እስኪ ለአቶ መላኩ። አመሰግናለሁ አቶ ሽሎሞ። እንደው ይህንን አጋጣሚ ተጠቅሜ ባሳለፍነው ሳምንት ከሟች ደስታው እናት ጋር ተነጋገር ነበር እና ከዛ በኋላ የወጡ አንድ አዳዲስ መረጃዎች አሉና ያው ተጠርጣሪዎች እንደተያዙ ነው። በዚህ ጉዳይ ላይ ትንሽ የሚያውቁት ነገር ካለና ለህብረተሰባችን መረጃ ካለዎት አቶ መሰ መልካም። እንግዲህ በኦቶ ባነጋገርኋት ጊዜ አንቺን ወደ ሬዲዮ ወደ ቴሌቪዥን ፕሮግራም ተፈልጋለች፣ ጋዜጠኞች ይፈልጉሻል ማነጋገር ብዬ በነገርኋት ጊዜ የዛን ሰዓት ምንድነው ያለችኝ? ያው የምስፋሃ በሙሉ ቤተሰብ በሙሉ ፍርድ ቤት እንድትቀርቡ ተብለናል ብላ መልስ ሰጠችኝ። ምክንያቱም ምንድነው ስላት ምክንያቱም ማላወቅንም ብቻ ግን ቤተሰቦች በሙሉ እንድትቀርቡ ብላለች። እኔ መዛ ወደዚህ አልደወልኩላትም። እንግዲህ አንዳንድ ይባሉ አሉ ተጨባጭነቱን አላየውም ሳያዩን ማረጋገጫ ሳይሉ ማውራቱ ትንሽ ይከብዳል እንጂ እንግዲህ በሚቀጥለው ደግሞ ተከታታይ ምን ደረጃ እንደሚደርሱ ደውዬ አጣራለሁኝ። እግዚአብሔር ዳታ እንግዲህ በጣም ጥፋት ነው። አንዴ ከሞተ የጦር አይመለስም። ከዚህ ድርጊት እንዲታቀሩ ህብረተሰቡ መማር አለበት ነው ብለው። ኦኬ፣ ሌላው መጨረሻ ጥያቄ መላኩን ልጠይቅ የፈለገው ባለፈው እንደሚታወሰው በርሸባ ሶሮካ ሆስፒታል ከፍተኛ ጉዳት ደርሶበት ነበር በጦርነቱ ምክንያት። አንዱ ፎቅ በጣም ተጎድቶ ነበረ። አንደኛ ያን ፎቅ እንደገና ታደሰ ወይ? ካልተሰራስ ያን ቦታ የሚተካ ሆስፒታሉን የሚተካና ሆስፒታሉ ሙሉ በሙሉ አገልግሎት እየሰጠ ነው ያለው? አሁን ደግሞ በሚደረገው የጦርነት ላይ ቅድም እንደተናገርከው ትልቆችን ሽማግሌዎችን ከመሬት በታች ወዳሉ ፎቅ ያወርደናቸዋል ምናምን ብለኛል እና እንዴት ነው እና ሆስፒታሉ አሁን ለሁሉም 100% ሙሉ አገልግሎት መስጠት ይችላል? ምንም የቦታ እጥረት የለውም? ይገርማል። እና በዛን በወቅቱ ጊዜ እንግዲህ ኢራን በላከችው ሚሳኤልያ ትልቅ ፎቅ አናቱ ሲመታ እስከ -2 ድረስ የመንቀጥቀጥ ባህሪና የመርገፍ ባህሪ ሆኖ ብዙ ጉዳት አድርሷል። ንብረትም ሆነ በሰውም ያው ቁስለት ምናምን ነገር አድርሷል። ነገር ግን አሁን ከዚያ ጀምሮ የተገነባ ፎቅ አለ። ታምር የሆነ እንደገና አዲስ ፎቅ የተገነባ አለ። እሱ አሁን አገልግሎት ሊሰጥ በዝግጅት ላይ ነው ያለ እና ምንም የጎል ነገር የለም። ሕክምናም ሆነ ለአዋላጅም ክፍልም ሆነ ለተለያዩ መስጫ በሙሉ ሰፋ ያለ ዝግጅት አለ። ምንም የሚጎል ነገር የለም። ምክንያቱም የባሰ እየተሰራ ነው፣ ተሰርቶ አብቅቷል።
እንደገና አንዳንድ ቦታዎች ደግሞ ቁጭ የሚል የራሱን የቻለ የአደጋ መከላከያ በየቦታው ነው ያለ። በአንያው እንግዲህ አንዳንድ በመኪናም ሆነ ሲሄዱም ሆነ ምን እንደወደቀ እንደሆነ እየተባለ በየቦታው ነው ተቀምጦላቸዋል እና ባሩካሽን እግዚአብሔር ይመስገን ደህና ነው። ኦኬ አቶ መላኩ በእውነት እንደው ሁሌውም ለምትሰጠን መረጃና ትንተና በጣም እናመሰግናለን። መልካም ቆያ፣ ራሳችሁን ጠብቁ። አንተም ራስህም እግዚአብሔር ይስጥልን። እናመሰግናለን።